አትበሉ ወአለይኩም ሰላም አትበሏቸው አይባልም። እነዚህ ወሮች ላይ ደግሞ ከተሰሩ ወንጀላቸው የከበደ ነው ያላቸው ወሮች አሉ። ከነዚህ ወሮች መካከል የረጀብ ወር አንዱ ነው። አሁን ያለንበት ወር እሰልማለሁ ለሚል ወንድ ይህን በር መክፈት ሲያወራሽ ቆይቶ ከዚያ በኋላ ሲበቃው በቃ እኔም በሃይማኖቴ አንቺም በሃይማኖትሽ ቢል ምን ልትወኝ ነው? የዓሱር ሰዓቱ መጨረሻ ላይ ካልደረሰ በስተቀር ዙሁር ነው ማስቀደም። እንደዚህ የምትታጠብበት ነገር ከነካው ከፈሰሰበት እንደ ነጃሳ ይቆጠራል ብለው ማብላቱ ነው። ኢጥዓሙ ነው የሚለው አላህ ማብላት ይበላ ነው የሚለው። የልብስ መግዣ እንዳይሆን ፈልጎ ነው። የረጀብን ወር ሙሉውን ቀን መጾምም ሙሉውን ወራቱን ሙሉውን ቢድዓ ነው። السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. يتكبراتشو يا أفريكا تيبي ተከታታዮች የጥያቄና የመልስ ፕሮግራም የተጠባበቃችሁ የምትገኙ ወንድምህቶች ዛሬም እንደተለመደው የጥያቄና የመልስ ፕሮግራማችሁን ለማስተናገድ ተቀምጫለሁ። ለህዝቡም ሆነ ለእናንተ ይጠቅማል የምትሉትን ጥያቄዎች እያቀረባችሁ እንድታወያዩን አደራ እንላለን። ቴሌቪዥን አጠገባችሁ ያላችሁ ሰዎች ጥያቄውን ስታቀርቡ ድምጹን ዝቅ አርጋችሁ በቴሌፎናችሁ ብቻ ነው መከታተል ያለባችሁ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም አላህ ይحفظኩም ወይርዓኩም። ዛሬ ከተለያዩ የመገናኛ ዘዴዎች ላይ ያገኘው ጥያቄ ይሄ የረጀብ ወር ላይ የሚደረጉ የተለያዩ የዒባዳ አይነቶችን ብዙ ሰው ጥያቄ ያበዛል። ረጀብ የተለየ ሶላት አለው ወይ? ሶላት الرغائب የሚባል ሶላት አለ ወይ? አንዳንዶቹ ሰዎች ከምን እንዳገኙት አናቅም የመጀመሪያው ጁሙዓ ከመግሪብ እስከ ኢሻ ይሄንን ነገሌን አፍ እየቀራችሁ ስገዱ የሚል አስተምረዋል ብለው ያወራሉና ይሄ ማነሻው መድረሻው ምንድነው ነው? ሶላት الرغائب የሚባለው ባጢል ነው፣ መነሻ የለውም። አደራችሁ በዚህ ጉዳይ ላይ ራሳችሁን እንዳታለፉ። የረጋኢብ ሶላት የሚባል ምንም የለም ብለናል። ሌላው ሁለተኛ የረጀብን ወር ለይቶ ዑምራ ማድረግ ይፈልጋል ወይ? እንደዚህ የሚባልም የለም። ዑምረቱ ረጀብ የሚባል በፍጹም የተለየ የለም። ረመዳን ላይ ያለ ዑምራ እንደ ሐጅ ይቆጠራል ያሉት ነብይ አለይሂ ሰላቱ ወሰላም በረጀብ ወር ላይ የሚደረግ ዑምራ የተለየ አጅር አለው አላሉ። የመዲና ዚያራም እንዲሁ የረጀብ ዑምራ የሚባል የለም። ዑምራም ሆነ ሌላም ዒባዳ በረጀብ ወር ምን ሰራው የተለየ አይደለም። በረጀብ ወር የሚታረድ ልዩ እርድ አለ ወይ? አቲራ የሚሉት በኢስላም አቲራ የሚባል የለም። በጃሂልያ ዘመን የሚታረድ እርድ ነበር። እሱን ነብዩ ሰለላሁ ዐለይሂ ወሰለም አውግዘዋል። ረጀብ ወር የተለየ ነገር ያለው ምንድነው? ከተከበሩ ወሮች አንዱ ነው። ከአሽሁር الحرم إن عدة الشهور عند الله 12 شهرا في كتاب الله الله سبحانه وتعالى ያመቱ ወሮች 12 ናቸው። منها 4 حرم ይለናል። ከነዚህ ከ12ቱ አራቱ የተከበሩ የተለዩ ወሮች ናቸው። ዒባዳ ሊደረግባቸው የሚገባ አላህን በዚህ እነዚያ ወሮች እንዳታስቀይሙት የበለጠ የሚያስቆጣ ነገር እንዳሰሩ በሌላው ጊዜም አትስሩ። እነዚህ ወሮች ላይ ደግሞ ከተሰሩ ወንጀላቸው የከበደ ነው ያላቸው ወሮች አሉ። ከነዚያ ወሮች መካከል የረጀብ ወር አንዱ ነው። አሁን ያለንበት ወር ሶስቶቹ ዙልቂዕዳ፣ ዙልሒጃና ሙሐረም ከረመዳን ቀጥሎ ያለው ሸዋል ሲያልቅ የሚገባው ወር በተከታታይ ሶስቶቹም ወሮች አሽሁሩል ሑሩሞች ናቸው። ስለዚህ በረጀብ ወር ላይ የተለየ ሶላት፣ የተለየ ዑምራ፣ የተለየ ዱዓ የለም። 27 ላይ የረሱል አለይሂ ሰላቱ ወሰላም የሚዕራጅ ቀን ነው የሚሉ የሲራ መጽሐፍቶች አሉ። 27ኛው ቀን ይሁን አይሁን
ብዙ ኺላፍ ያለው ቢሆን እንኳን የተለየ ቀን ነው ተብሎ እንዲከበር ኢስላም አያስተምርም ኢስላም نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته إليك أنا الجريم مرحبا أنا كافون صلاة لمش جيش جايبتر نستقم على أنا سنادي من نستقم على جايبتر أستقم على صلاة بسند زلنا بمشاهد زندي التاجر من أستقم أنتنو ما إيش دايبر አይነጅስም على ما أدري منجس እርግጠኛ ከሆነና ፈሳሽ እንዳለው ካወቃችሁ አውርዶ መስገድ ከተቻለ መስገድ ነው አለበለዚያ የሚረብሽ ከሆነ እንዳለ ተይዞ ሊሰገድ ይችላል መነጀሱን ቆሻሻ መያዝ አለ መያዙን ማረጋገጥ ከተቻለ አለው ካላችሁ ደግሞ ከተቻለ ባይኖር ልጁን አስቀምጦ መስገድ የሚቻል ከሆነ እሰየ ነው ካልተቻለ ግን እንዳለ መስገድ አለባችሁ ሶላት እንዳያልፍ ባረከላሁ ፊክ የረጅብን ወር ሙሉውን ቀን መጾምም ሙሉውን ወራቱን ሙሉውን ቢድዓ ነው ብዙውን መጾም ይቻላል 20ውን 25ቱን ቀን ምናምን ግን ነው ሙሉውን ከመጀመሪያው እስከ መጨረሻው ድረስ ስለት ያለበት ካልሆነ በስተቀር አይሆንም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله الحمد لله رب العالمين بارك الله فيك مرحبا عندك سنة درج እና ከዚህ ቀደም ያው ሰው ዘንድ አትይያል ከአቅማችን በላይ ሆኖ ሰው ዘንድ ብላ ሄደች የባህላዊ ህክምና ማለት ነው እሺ ከዛ በኋላ ከዛ እንደተመለሰች በቃ ጅኖች ይታዩኛል እያለች በቃ ትበራገጋለች ዛሬ ምን ትላለች እየተበራገገች አሟት ማለት ነው በቃ ጅኖች ሸይጣን እየታያል እሺ በቃ ምን ተማተኝ እንደዚህ ቃላይም በቃ ታዩኝ ነው የምትለው በዛ ሀደ በዚህ መጣ እያለች በቃ ትጨናነቃለች ፊት ምን ያማት ነበር ከዚያ በፊት ነው ከዛ በፊት ሰውነቴ ቆረጣጠም ምናምን ነው እንጂ እንደዚህ ያለ በሽታ አልነበረም እንደዚህ አይነት በሽታ አልነበረም አሁን ያለው በሽታ ወደ ሰውየው ጋር ከሄደች በኋላ የመጣ በሽታ ነው ብላችሁ ነው የምታስቡት አሁን እንዴት አሁን እነዚህ ጅኖቹ በቁርአን የሚለቋት ሩቅያ ነው ሩቅያ ነው ዱዓ ማድረግ ነው ሩቅያ መቅራት ነው ወደ አላህ መግባት ነው በአላህ Subhanahu Wa Ta'ala ያለን እምነት ባጠነከረች ቁጥር ይሄ በሽታ እየለቀቃት ይሄዳል ባይለቃት እንኳን ኢማኗን ካጠነከራችሁ አጅሩ ትልቅ ነው የሚሆነው በሽታ በተለያዩ በሽታዎች ሰዎች ታመው ላይድኑ ይችላሉ አልዳኑም ማለት ግን ከአላህ ጋር የሚያጣላ ነገር ላይ መሄድ አለባቸው ማለት አይደለም ይሄ መጀመሪያውኑ እንዳላችሁት የተከለከለውን መከልከል ነበረባት ብትከለከልም ባትሄድም በሽታው ሊያማት ይችል እንደነበረ ማወቅ ያስፈልጋል ስለዚህ የአላህን Subhanahu Wa Ta'ala ቀደሩን አሚን ብሎ መቀበልና በትግስት አላህን እየለመኑ እንዲያነሳላቸው መለመን ነው እንጂ ወደ ባሰ አላህ ጋር ወደሚያጣላ ነገር መከድ በፍጹም ስተት ነው ዱንያም አኺራም ነው የሚያበላሸው ሁለተኛ ጥያቄ ነበር ስንቀራ ቁርአን መሃል ላይ ስጁድ ይወረዳል አይደል አዎ ማንንም ምን ብለን ነው የምንቀራው ስጁድ ወርደን ሳለ አረዝም ብለህ ሱብሃን ረቢየል አዕላ ብለህ ወረደ ወተመለስ ግድል እንደ ሌላው ሶላት ሰግዳው ስለ ዘካታ ሶስተኛ ጥያቄ ደግሞ ነበረኝ እሺ ዘካሁን በአመት አንዴ ነው የምናወጣው አይደል በአመት አንዴ የሚወጣለት ዘካ አለ ሲገባ በተመረተ ቁጥር
የሚሰጥለት አለ። ለምሳሌ አዝርዕት ከሆነ ባመረትክ ቁጥር ነው። ወአቱ ሐቀሁ የውመ ሐሳዲሂ ነው። የገንዘብ የብርና የከብቶች እነዚህ የሆነ እንደሆነ በአመት አንድ ጊዜ ነው። ባመረትክ ቁጥር በአመት ላይሆን ይችላል። ሁለት ጊዜ የሚያመርት ቦታ ቢኖር ሁለት ጊዜ ነው የምትሰጠው ማለት ነው። በልግ ያለበት ቢኖር ለምሳሌ በቃ ባመረታችሁበት ጊዜ ነው የሚሰጠው። ጀዛከላሁ ኸይር። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ እሺ አሁን ለምሳሌ ክርስቲያን ጓደኞች ነበሩ። እነሱ ላይ የሆነ እሑድ ቀን ሰርት ይላል ቤተክርስቲያን ማለት ነው። እሑድ ቀን ምን ያደርግ የሆነ ስራ የሚሰሩ ጓደኞች ምናምን አንድ ጓደኞች ይኖራል፣ ክርስቲያን ጓደኛ ማለት ነው። አዎ እነሱ ላይ እሑድ ቀን ወይ ቅዳሜ ቀን የሆነ ቸርች የሚሄዱበት ሰዓት አለ። ሰርግ ነው ቸርች ቤተክርስቲያን ማለት ነው። እሺ እዛን ቀን ስራቸው ሁሉ መጥበት ይፈቀዳል። ምን ማለት ይፈቀዳል? እስከሚመጡ ከቤተክርስቲያን እስከሚመጡ ብትተኪላቸው ማለት ነው። ይፈቀዳል። አይ እነሱ የአንቺ በመተካትሽ ባለመተካትሽ ምንም ለውጥ የሚመጣ ከሆነ ጓደኞችሽ ናቸው፣ አንቺንም ይተኩሻል። ብትተኪያቸው አንቺ መስጂድ ስትሄጂ ከተኩሽ ምንም ችግር የለውም። እነሱን በዚያ በመርዳት ማበረታትና ነው ብለሽ የምታስቢ ከሆነ እኔ ይህንን እናንተ አላህ በማይወደው ቦታ ላይ ልትሄዱ አላደርግም ማለት ትችያለሽ። ግን አንቺ ተካሽም አልተካሽም እነሱ የማይተውት ከሆነ አንቺ ራስሽን ትዝብት ላይ ይመጣልና እንዲያውም ለአንቺ ደግሞ የመስጂድ ልሂድ ተኩልኝና እዚህ ቦታ ጠብቁልኝ ሸፍኑልኝ ብትያቸው እንዳይተባበሩሽ ነው የሚያደርገውና አንቺ በዚያ ቦታ ላይ ያለሽ ሚና ይወስናል። እዛም አሁን ሌላ ስራ ነው የምሰራው። ቅዳሜ ቀንና እሑድ ቀን ጓደኞች ስለሆኑ ምግባባለን ስለሆነና እሑድ ቀን ቅዳሜ ቀን ቸርች ሲሄዱ በምንመለከት ምናምን ሲሉ እጠብቅላቸዋለሁና እዛ ላይ ስህተት ይኖራል። በመጠበቅሽ ምንድን ነው የምታገኘው? በመጠበቅ እንደዛ ነገር አላገኝም፣ ምንም አላገኝም። ስንመጡ ነው የምጠብቅላቸው እኮ አንቺ ዕቃ ጠበቅሽላቸውና እነሱ ደርሰው መጡ። አንቺን ደግሞ ወዳጃቸው ስለሆንሽ ጓደኛቸው ስለሆንሽ የሆነ ገን ሲቸግርሽ ደግሞ አንቺ ይረዱሻል። ስለዚህ ይሄ ማህበራዊ እርዳታ እንጂ ለሃይማኖቱ ብረሽ ለዚያ እነሱ ይሳሳቱበታል ለምትይው ነገር እየረዳሻቸው ማለት አይደለም። ይሄ ማህበራዊ ህይወትሽ ጋር የተያያዘ ነው ማለት ነው። በሩ አንቺ ለምሳሌ ጉረቤት ብትሆኝና እሷ ቤተክርስቲያን ልትሄድ ነው፣ ይሄን በር ጠብቂልኝ፣ ቤት ጠብቂልኝ እየሄድኩ ነው አለችሽ። አንቺ ደግሞ ጁሙዓ ቀን ረመዳን መስጂድ እሄዳለሁ ብለሽ መስጂድ ልሄድ ነው እሱን ጠብቂልኝ የምትባባዩ ማህበራዊ ህይወት ውስጥ ስለሆነ ከሃይማኖቱ ጋራ እነሱ ከሚሰሩት ጋራ አንቺ ተጠያቂ አይደለሽም፣ አትገናኝም። ለምሳሌ አሁን የኦቴቶች ወንዶች እንሰልማለን፣ ትልቃፋን እንሰልማለን፣ ወተወሰነ ሲቀረን እንሰልማለን። እስክንታ እናውራ ቢጠይቁ ማውራት ይፈቀዳል። እንዴት ለምሳሌ ወንድ ልጅ ማለት ነው ክርስቲያን ወንድ እንድጋባ እንሰልማለን ብሎ ከዛፍ ከምትል ስልክ ላይ ምናምን ማውራት ይቻላል። ሳይሰልም አንቺ በስለጋብቻው ማውራትሽ እሱ ጋር አይሆንም። አንቺ እሺ ካልሽኝ ይሰልማለሁ ማለት እምቢ ያልሽው ቀን ሊከፍር ማለት ነው። አንቺ ባስቀየምሽው ቀን ሊተው ማለት ነው። ስለዚህ እሱ ጋራ ሰልማለሁ እስልምናውን ለኔም ሆነ ለየትኛውም ሙስሊም ሴት ብለህ ማድረግ የለብህም። ሃይማኖቱን አምነህ ከሰለምክ ከዚያ በኋላ እኔንም ሆነ ሌላይቱን ሙስሊም ሴት ማግባት ትችላለህ ብለሽ ነው እንጂ አንቺ እሺ ካልሽኝ አንቺ የምታገቢ ከሆነ ሰልማለሁ ለሚል ወንድ ይህን በር መክፈት ሲያወራሽ ቆይቶ ከዚያ በኋላ ሲበቃው በቃ እኔም በሃይማኖቴ አንቺም በሃይማኖትሽ ቢል ምን ልትሆኚ ነው? ስለዚህ እንዲህ ያለ በር ላይ አትክፈቱ።
ጀዛኪላህ ኸይር ሐራም ፍቅር ላይ ነበሩና ቃል ገብቶላት ነበር ሲቸግርሽ ብር እሰጥሻለሁ ብሏት ነበር እና ልጁ ወደ አላህ ተመልሷል ለልጅቷ ቃሉን ማፍረስ ይችላል ሐራም ፍቅር ላይ ነበሩና ቃል ገብቶላት ነበር እሷ አልሰለመችም ማለት ነው ለትዳር አሁን ትዳር አገባሻለሁ ገንዘብ ሰጥሻለሁ መስጠት የለበትም በሐራም ለዋለችለት ውለታ በዝሙት ላይ ለነበረ ፍቅራቸው በሱን ምክንያት አድርጌ ሰጥሻለሁ ያለው ገንዘብ ቃል አይሆንም ቃል አይይዘውም ማፍረስ ነው ያለበት እንደውም እሱን ማስታወስም የለበትም ምናልባት እሷም ሰልማ እስልምናን የሚቀበሉና አብረው ትዳር የሚይዙ ከሆነ ነው እንጂ ተወብተው በድሮ በጃሂልያ ጊዜ የገባሁላት ቃል ብሎ ለሷ አለኝ ብሎ ለሷ ገንዘብ መስጠት ወንጀል ነው نعم السلام عليكم نعم ايش ዘካ በገዛንበትም አይደለም በምንሸጥበትም አሁን በምንሸጥበት አሁን ገላያ ላይ ባለበት እንጂ ወደፊት ልንሸጥበት እንችላለን በምንለውም አይደለም አሁን በእለቱ ባለው ገበያ በእለቱ ገበያ ነው መታሰብ ያለበት ይሄ ሞባይል የዛሬ ገና ስትረከበው 10,000 ይሆናል አሁን እየተጣራ ያለው በ20,000 ነው ወደፊት ቢቆይ 30,000 ሊሆን ይችላል ብለ ባለፈው በ10ሩም አይደለም ወደፊት ሊሆን ይችላል በሚባለውም አይደለም አሁን በሚጣራበት በ10ሩ ነው ምትል በ20ው ነው ማለት ነው በሚገዛበት አይደለም السلام عليكم ورحمة الله وبركاته مرحبا مرحبا የጾም ቀዷ ነበረብሽ ልክ ነው እንትን ከማለት ላላ ልክ ነው ከቀዷው ሌላ ምንም አትጠየቁ ከቀዷ ሌላ ምንም የለባችሁ ቀዷ ነው አይሆን የለባችሁ በአንቺ በአሳማኝ አላህ በፈቀደው ምክንያት ነው ያፈጠርሽው ስትቺ ቀዷ ማውጣት ነው ያለብሽ ምንም ያጠፋሽው ነገር የለም እንኳን የሰራሽው ወንጀል የለሽም ማዘግየትሽ አላህ የፈቀደልሽ ነው ያረገዘች የወለደች የታመመ ሁላቸውም ዑዝር አላቸው ዑዝሩ መቼ ነው ዑዝሩ ሲለቃቸው ፈነዚረ ዒደቱ ሚን አያሚን ኡኸር ነው የሚለው ባረከላሁ ፊክ ከትንሽ ጊዜ ረፍት በኋላ ተመልሰን ጥያቄዎቻችሁን እንቀበላለን ኢንሻአላህ ብዙ አትራቁ السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه አሁንም ጥያቄዎቻችሁን ለመመለስ ከረፍት በኋላ ተመልሰን ገብተናል جزاكم الله خيرا بارك الله فيكم السلام عليكم ورحمة الله وبركاته نعم مرحبا መጀመሪያ ዙሁርን ያወቃችሁ ማሳለፍ የለባችሁም ሰዓቱን ጠብቃችሁ መስገድ አለባችሁ ከትምህርት ቤቶች ጋራ ተግባብታችሁ መስገድ አለባችሁ እንጂ
ቁጭ ብላችሁ እያያችሁት እያወቃችሁ ዙሁር ሊያመልጣችሁ አይገባም። አላኩልን በየትኛውም ምክንያት ዙሁርና አሱርን አንድ ላይ መስገድ በምትገደዱበት ጊዜ የአሱር ሰዓቱ መጨረሻ ላይ ካልደረሰ በስተቀር ዙሁር ነው ማስቀደም። የአሱር ሶላት ደግሞ ሊወጣባችሁ መጨረሻ ላይ ከሆነ አሱርን ሰግዳችሁ ነው ዙሁርን የምታዋጡት። አሱርን ሰዓቱ ላይ ለመስገድ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ አንድ ሰው ባጣ ባጣ ከመኝታ በኋላ ያፈስ የምን ቀዷ ነው? የረመዳን ቀዷ ሊያወጣ አስቦ ሊያወጣ ነይቶ ከጀመረ በኋላ መሃል ላይ ቢያቋርጥ ነው። ቢያቋርጥ ምንም እንትን የለውም። ቀዷ ከማውጣት ሌላ ምንም የለበትም። እንደ ረመዳኑ ጊዜ ያበላሸኸው ይሄን ያህል ያስቀጣሃል የሚባል የለም። የረመዳንን ፈርዱን እየሰገደ በሰዓቱ እየሰገደ ሲሆን እንትን እየጾመ ሲሆን ነው እንጂ ከረመዳኑ ቀዷ ላይ ግንኙነት የለውም። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንትን የሆነ አትክልት ቦታ እኩል ለመያዝ ማለት ነው አትክልት ቦታ እኩል ለመያዝ ብር ይጠይቃሉ እና የሆነ አትክልት የሚሆን 15,000 ቦታው ላይ የድሮ የነበረ የቡና አትክልትም ሆነ ሌላ አትክልት አለው ቀድመው የተከሉት ማለት ነው። ግን ለእነሱ ጥቅም ስለማይሰጥ ይህንን እንዳትሳድሳችሁ እኩል ለመካፈል ይህን ያህል ብር ክፈሉ ይላሉ። እስቲ እንደገና አብራራ ውስጥ ቡና ለምሳሌ ቡና ያረጀ ቡና ምናምን ማለት ነው ባለቤቶቹ የተውት ባለቤቶቹ ብዙም ጥቅም አልሰጣቸው ሲል ወይ ደካማ የሆኑና ይህንን እንዳትሳድሳችሁ ጥቂት ምናምን ተክላችሁ አድርሳችሁ እኩል እንካፈላለን መሬቱን ማለት ነው ይላሉ እነሱ። ስለዚህ ቡና ብር ክፈሉን የተወሰነ ብር ይከፈላል 10,000 ሆነ 20,000 ይጠይቃሉ። ይሄ ነገር እንዴት ነው ለማለት ነው። አስገቧችሁ እኮ ማለት ነው። እንደው ያው በስርዓቱ ስላላወራችሁትና በደንብ ስላልተግባባችሁ ካልሆነ በስተቀር እኔ የገባኝ አንድ አዛውንት የቡና አትክልት የነበረውን ቦታ መንከባከብ ስላልቻለ እየወደመ እየደከመ ሲመጣ አንተን ጠርቶ ለእኔ ብር አስገባልኝና የተወሰነ ተንከባከበው፣ ከዚያ በኋላ አንተ ያሁን የሰጠኸኝ ብርና ጉልበትህ ሆኖ እኔ ደግሞ መሬቴ ሆኖ ቡናዬ ሆኖ እኩል እንስራ፣ ወይም አንድ ሁለተኛ አንድ አራተኛ ለኔ ስጠኝ፣ አንድ አምስተኛ ለኔ ስጠኝና ሌላውን ተጠቀምበት ብሎ አንተ ጋራ ስምምነት ካረጋችሁ ምንም የሚከለክለው ነገር የለም። መሬቱን እኩል ነው የሚከፈለው፣ እኩል ነው የምንካፈለው እና ለ4 ዓመት ችግኛ ድርሰት ነው የሚለው። እኩል ነው የምንካፈለው ማለት መሬቱን ነው የምትካፈሉት ወይስ ቡናውን ነው? ከደረሰ በኋላ ለ4 ዓመት ችግኙን ካደረሰ በኋላ ለ4 ዓመት እኩል እንካፈላለን፣ ወይም ባህር ዛፍ ተክሎ ካደረሰ በኋላ መሬቱን ይካፈላል። ስለዚህ አንዳንዴ ይሄ አይቻልም የሚሉ ዑለሞች ስላሉ እንደ ጉቦ ነው የሚሆነው። እኩል ከለፋ መሬቱን መካፈል እንጂ አድርሶ አትክልቱን የሚሉ ሰዎች ስላሉ በጣም ብዥታ ፈጥሮብን ነው። ላላ አሁን አዲስ አንተ ለመግባት ወደ መሬቱ ለመግባት ሁለት ነገር ጠየቀ ሰውየው ማለት ነው። አንደኛ ጥሬ ገንዘብ እኔ ችግር አሁን ስላለኝ እንድሰጠኝ፣ ከዚያ በኋላ ደግሞ በሚመጣው ትርፍ እኩል ልንሰራ፣ አንተ ትሰራለህ፣ አንተ እሱ ደካማ ሆኖ ሊሆን ይችላል፣ ወይም በሌላ ነገር ቢዚ ሆኖ ሊሆን ይችላል። አንተ ትንከባከባለህ፣ ከዚያ የምናገኘውን እኩል እንካፈላለን አለ። የት ላይ እንደሆነ ሐራሙ አልገባኝም። መሬቱን ግማሹን እሰጥሃለሁኝ አለ። ይሄኛውን ግማሹን መሬት ለእኔ አትክልቱን አጠናክረህልኝ ችግኙን አልምተህልኝ ከዚያ ግማሹን መሬት እሰጥሃለሁኝ። አሁን ግን
የመጀመሪያ ጊዜያዊ ገንዘብ ይሄን ያህል 1 ሚሊዮን ብር ስጠኝ ሌላውን ደግሞ ያኛውን ችግኝ እኩል አልማልኝ ከዚያ በኋላ ግማሹን ተወስዳለህ ሸጠልህ ማለት ነው በዚህ መርሐባ እንደዛ ነው በቃ እኔም የትላይ እንደ ክልክል እንደሆነ ዑለማዎቹ ጋር አወራለሁኝ አገናኘኝ መሻይኾቹ ጋር መርሐባ እሺ ከስልኩ እንደዚህ ቢዚ ካልሆነ ከሰራ እኔም ለማገናኘት እሞክራለሁ ኡስታዝ እሺ እሺ አብሽር መርሐባ ጀዛከላሁ ኸይር ሀያታችሁን አላህ ያርዝመው አሚን ያ ረብ ቲክቶክ ላይ መጥያቄ መጻፍ ነው ያለባችሁ ተጻፋችሁት ነው ማነበው እዚህ ሆኜ ናም ሰላም አለይኩም ወራህመቱላሂ ወበረካቱ مرحبا ايش مرحبا ለምሳሌ ውዱ ሲደረግ የማንቆርቆሪያው ክፍት ሆኖ ውሃ ይገባበታል ያ ለውዱ በቂ ነው ወይ አዎ ውዱ ሙስተዕመል አቡ ሐኒፋ ሙስተዕመል ውሃ ማለት የተጠቀሙበት ውሃ አያጸዳም ሁለተኛ ላይ አያጸዳም የሚል እምነት አላቸው ላኪን ሐዲሶቹም ያሳዩት ቢነካካ ነጃሳነት የሌለው መሆኑን እንዲያውም ልትታጠብበት ሁሉ እንደምትችል ነው የሚያሳየው የሐነፊያ ዑለማዎች ላይ ሙስተዕመልን በተመለከተ ከፍተኛ ትኩረት የሰጡ ሰዎች አሉ እንዲያው ሌሎቹ ስለخلፏቸው ነው እንጂ ኢማሙ እንደ ነጃሳ ይቆጠራል እንደዚህ የምትታጠብበት ነገር ከነካው ከፈሰሰበት እንደ ነጃሳ ይቆጠራል ብለው ወማኡን استعمل في الابدان فهو كالخمر لدى النعمان ይላሉ አቡ ሐኒፋ እንደ ኸምር ነው የሚታየው ብለዋል ይላሉ ሌላው አቡ ዩሱፍ ሻል አርገው እንደ ፍየል ሽንት ነው مخفف ነው ነጃሳው ይላሉ ሙሐመድ ኢብኑ ሐሰን ግን ንጹህ ነው ይላሉ ንጹህ ነው ነው نعم السلام عليكم ورحمة الله وبركاته مرحبا አሁን የሆነ ልጅ ጠይቆ ነበር የሆነ ሰላት 10 አዛን ካለ በኋላ ግሪት ሳሰል 10 አዛን ብለዋል አዎ አዛን ሲል ዙራ ተደረሰ አዛን ሲል ደረሰኛ ሲል አለ አዎ አዛን ካለ ያ ቀዳውን እናስቀድመው አዎ ዙሁር ነው ማስቀደም ዙሁር አስቀድመው ፈርዱ ጀማዓው እንኳን ቢያመልጣችሁ ዙሁሩን ነው መስገድ ያለባችሁ ባይሆን የዙሁርን እናንተስ እየሰገዳችሁ አሱር ኢማሙ እየሰገደ ከሱ ጋር ልትሰግዱ ትችላላችሁ እናንተ ዙሁርን ነይታችሁ እሱ አሱርን ያሰግዳል እናንተ የዙሁርን ሲጨርሱ አሱርን ደግሞ ሌላው ቀጥሎ ያለው ጀማዓ ጋር ወይም ራሳችሁን ችላችሁ ትሰግዳላችሁ እሺ አብሽር بارك الله فيك በቁምጣ ጉልበቱ እየታየ ይሰግዳል አይቻልም ስለው ለሴት ልጅ ለወንድ ይቻላል ለሴት ልጅ እንጂ እንደማለት ነው ለወንድ ይቻላል አለኝ አይ ጉልበትማ ለወንድ ልጅም ቢሆን አውራ ነው ጉልበት እየታየ ሶላት አትስገዱ ጉልበት አውረት ነው የሚለው ነው احتياطu የተሻለው አውረት ውስጥ አይገባም ጉልበት እየታየም ቢሆን የሚችሉ ዑለማዎች አሉ ቢሆንም ግን ጉልበት እየታየ ሶላት አይሆንም ጉልበት ተገልጦ የሚለው ነው ማስረጃው ጠንካራው ይመስለኛል الله اعلم جزاكم الله خير مرحبا السلام عليكم السلام ايوه مرحبا የሚሰራው ሱቅ ላይ ነበርና እቃ ባደራ መልክ ሳይሆን እየረሱት ይሄዳል እቃውን ማለት ነው ደረጃ ላይ መገደፍ ያስቀምጠው ረስተው ይሄዳልና አይመጡም ጥሎ ከይዋላ አይመጣም ያንን እቃ ምን ማድረግ ይቻላል ለሚስኪን ይሰጥና ይሰደቅላቸዋል ሌላ ጥያቄ ነው ነበር እሺ
የአስር ወቅት ላይ ለምን እያሰገርኩ አስር ማለት ነው ውዶ ነበረኝና እየሰገርኩ ያለው አካባቢ ለርጫት ቅዝቃዜ ነገር ተሰማኝና ግን እርግጠኛ ነበርኩ በመሀል ላይ ማለት ነው አሰግጄ በጨረስኩበት ሰዓት ሌላ ሀገር ለእንግዳው ማለት ነው እንግዳው ማለት ነው ማሰብ ሌላ ሀገር ላይ እሺ አስሩን ሰግደን ከጨረስን በኋላ ውዶ እንደ አልነበረ እርግጠኛ እና እኔ ሶላት መመለስ ነው ብዬ እነሱስ እንዴት ነው አጠገብህ ካሉማ እነሱንም ውዱ እንትን አድርገህ ማስመለስ ነው ያለብህ እነሱ ከተበተኑ በኋላ አላቃቸውምና አዎ ተበትነዋል ሄደዋል ምናምን የራስህን ስገድ እነሱ ሶላታቸው ሷሂህ ነው ኢንሻአላህ እሺ መርሃባ ኡስታዝ እኔ ረመዳን 9 ቀን ጾሜ አደጋ ደረሰብኝና 20 ቀን አለብኝ አሁን ቀዶ አውጣት ቀዶ አልቻልኩም እንዴት ይታያል መጀመሪያ 29 ነበር ረመዳኑ በዚህ አመት 9 ቀን ነው የጾምከው 20 አለብኝ ነው የምትለው 21 ነው የሚሆነው 30 ከሆነ እሱን አጣራ نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الحمد لله رب العالمين اندينوك دهنانين الحمد لله رب العالمين ጥያቄ ነበረን ሸህ እሺ አንድ እናታችን ነበሩ ማለት ነው مرحبا እና ጾም አሁን መጾም አይችሉምና እንትኑ የሚሰጠው እኔ አሁን ለ30 ቀን አንድ አሁን እንትን አንድ ኪሎ ገዝቼ መስጠት እችላለሁ የገብስ ምናምን ማብላት ነው ያለባችሁ የአንድ ሰው ምግብ የአንድ ጊዜ ምግብ ለአንድ ቀን ነው ስለዚህ 30 ሰዎችን አንድ ላይ ማብላት ይቻላል 15ቶችን ሁለት ጊዜ ማብላት ይቻላል ወይም እንደዚህ ሰላማን ነው 10ዎችን 3 ጊዜ ማብላት ይቻላል ማድረግ ይቻላል ጾሙን ከደረሰ በኋላ ማድረጉ ጥሩ ነው ከመጾሙ በፊት አይደለም ጾሙ ከደረሰ በኋላ እንደው በጣም ከአቅማችሁ በላይ ካልሆነ በስተቀር በገንዘብና በሌላ ነገር አትስጡ ማብላቱ ነው ኢጥዓሙ ነው የሚለው አላህ ማብላት ይበላ ነው የሚለው የልብስ መግዣ እንዳይሆን ፈልጎ ነው የቤት ክራይ እንዳይከፈል ነው አዎ ግን የአንድ ሰው ምግብ 1 ኪሎ ጤፍ ሰጠሽውና ምግብ ሆነው ማለት አይደለምና እንዴት ታስቢያለሽ የአንድ ሰው ምግብ ግን ይታወቃል አንድ እንጀራ ከነወጡ ከነምናምኑ አድርጎ ማለት ነው ስለዚህ የሚበላ ነው ማድረግ ያለባችሁ ከዚያ ካልሆነ የአንድ ሰው ምግብ ስንት ነው አሁን ገበያ ላይ ያለው ብሎ ማየት ነው እሺ እና መስጊድ እየገባን ቃልያለ ማለት ኹጥባ እየተቀራ ሰው ሰላም አለይኩም ማለት ምን ይላል ግቢ ከገቡ በኋላ አትበሉ ወአለይኩም ሰላም አትበሏቸው አይባልም ኢማም ኹጥባ እየተخطበ ኹጥባ እየሰማችሁ ሌላ ወሬ ክልክል ነው ስትገቡ 2 ረካ ብቻ አጠር ያለ ፈጠን ያለች 2 ረካ ይሰገዳል እንጂ ከዚያ ሌላ ያለው ማድመጥ ነው ግዴታ ያለባችሁ ውጭ ማለት ካልሰማሽማ መተያለሽ ኹጥባ እየሰማሽ ኹጥባ ሰማሽ አዎ መስማት ከጀመርሽ በኋላ ጁሙዓ ኹጥባውን ማዳመጥ ነው ግዴታ እሺ ሰላም አለይኩም ዱዓ አድርጉልን በጣም ነው የምንወደው አላህ ያቆይልን ወአለይኩም ሰላም ወራህመቱላሂ ወበረካቱሁ አላህ ይወፍቀን ሁላችንንም አሚን አላህ ይወደዳችሁ السلام عليكم ورحمة الله وبركاته الحمد لله عندنا ከኡምራ ጋር የተያያዘ ነው አዋፍ በሚደረግበት ሰዓት ላይ መጀመሪያ ላይ ቢስሚላህ አላሁ አክበር ብለን ነው የምንጀምረው አይደለ ሰባቱም ዙር ላይ ነው ቢስሚላህ አላሁ አክበር የምንለው ወይስ አዎ ሰባቱ ላይ በደረስክ ቁጥር ቢስሚላህ አላሁ አክበር ያልክ ነው የምትለው ሰባቱ ላይ እሺ እና ሁለተኛ ደግሞ ከኡምራው ጋር በተያያዘ ነው የኢህራም ልብሱ አለ አይደለ የኢህራም ልብስ እሺ አዎ
አንዴ ዑምራ ካደረገበት በኋላ ሁለተኛም በዛው ልብስ ደግሞ ማድረግ ይችላል? ይችላል። አዎ ምን ችግር አለ? 10 ጊዜም ሊሰራበት ይችላል። አይ አንዳንድ ጊዜ ሀገር ተመልሶ በዛ ልብስ ማድረግ አይቻልም እና ኧረ ዝም በላችሁ። እሺ ጀዛከላህ بارك الله فيك الله يحفظك ዘጠኝ ቀን ጾሜ 20 ቀን አለብኝ ብሏል ወንድማችን 21 ወይ 20 ቀን ነው ሊኖርብህ የሚችለው ይሄን ቀን እንዴት ነው የምታደርገው ነው ቀዷ ማውጣት ካልቻልክ ወደፊት ድነህ የምትችልበትና ቀዷ የምታወጣበት እድሉ የለም ከተባለ ወደ ገንዘብ ትቀይርና ገንዘብ ትከፍላለህ نعم السلام عليكم ورحمة الله وبركاته الحمد لله رب العالمين አያስፈልግም ዝም ብላችሁ ቁሩ ምን አልከኝ مرحبا እናትና አባቶቻችን አልተሰማኝም በፍጹም አልተሰማኝም ለመስማት ሞከርኩኝ አልተቻለ እስቲ እንደገና ደውል እንደገና ልመልሱና ደውል ምን ሰዓት እናትና አባት ሲመርቁ አይ እጅ መሳም አሚን ማለት ተገቢ ነው ዱዓ ሲደረግ አሚን ማለት ተቀበል ያአላህ ብሎ መለመን ነው አንተም ከዚያ በኋላ እጅ መሳሳም አንገት መሳም እግር መሳም ምንም መሰረታዊ ነገር አላቀለትም ትዝ አይለኝም አይቼም አላቀም እንደዚህ ያለ ኪታብ ምን አልከኝ አልተሰማኝም ጀዛከላህ ኸይር አንዳንዱ ይሰማኛል ግን አንተ ወይ ትንቀሳቀሳለህ ወይ ኔትወርኩ ችግር አለው ማለት ነው ይሄኛው ጨረስክ እሺ የቁርአን በራአቱ የሚለው ማዕራፍ አዑዙ ቢላሂ ሚነ ሸይጣን ምትጀምር ከሆነ መሃል ላይ እሱ ከሱ ምትነሳ ከሆነ አዑዙ ቢላሂ ሚነ ሸይጣን الرجيم በራአቱ ሚነላህ ብለህ ትቀራለህ ከኋላ አንፋልን ቀርተህ ቀጥለህ ምትቀራ ከሆነ እሱ ሲጨርስ ዝም ብለህ አዑዙ ያስፈልግ ቢስሚላህ ያስፈልግ በራአቱ ሚነላህ ብለህ ትቀራለህ ጀዛከላሁ ኸይራን ላገባ ነበርና ልጅቱ ሰለምቴ ናት ምን ኖረው አረብ ሀገር ነው እሷ ጠለብ ናት መውጣት አትችልም ሙስሊም ቤተሰብ የላትም እንዴት አድርጌ ኒካህ ማድረግ እችላለሁ
ይሄ እንግዲህ ኢንሻአላህ በቅርብ ጊዜ በአረብ ሀገርም ሆነ በውጭ ሀገር ለሚኖሩ ኢትዮጵያውያን ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የውጭ ጉዳይ እንቅስቃሴ ላይ ይሄንን ጉዳይ ሊፈታ የሚችል አካል የዲያስፖራ የስደተኞች ውጭ ሀገር የሚኖሩ ሙስሊም ወንድምና እህቶች ጉዳይን የሚመለከት ተቋም ይመሰረታል ብለን እናስባለን እና እዚያ ካልሆነ በስተቀር ከሱ ሌላ ያለ መፍትሄ ያለ አይመስለኝም። እንግዲህ አሁን ጠለብናት መውጣት አትችልም፣ ዘመዶቿ ጋር መነጋገር አትችልም። ዘመዶቿ ደግሞ ሰለምቴ እንትን ማን ነው የሰለመ ሰው የላትም። እንዴት እንድታረጉ እንደምትችሉ ያ አካል ነው። አለበለዚያ ሸሪዓ ፍርድ ቤት ባለበት ሀገር የሷን ጉዳይ ተከታትሎ የሚያስጨርስላት ውክልና ሰጥታ ልትጨርስ ትችል ይሆናል። አላሁ አዕለም። ጀዛኩሙላህ ኸይር ባረከላሁ ፊኩም። የዛሬው ጥያቄና የመልስ ፕሮግራማችን እዚህ ላይ ያበቃል። በሚቀጥሉት ቀኖች በሌላ ጊዜ በሌላ ጥያቄዎች እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።